ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎች እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። ከዜናዎቹ ጋር ተመስገን አለባቸው ነኝ። አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ውድድር በሐዋሳ ከተማ እንደሚከናወን የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። ውድድሩም ጥር 17 እንደሚከናወን ነው የተገለጸው። ፌዴሬሽኑ ውድድሩን በማስመልከትም ለአትሌቶች የውድድር እድልን ከመፍጠር ባሻገር በተለያዩ የክልል ከተሞች የማድረግ እቅድ እንዳለው ነው ይፋ ያደረገው። አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ውድድር ለመጀመሪያ ጊዜ ታህሳስ 5 2018 ዓ.ም በመቀለ ከተማ መከናወኑ ይታወሳል። በውድድሩ ከተለያዩ ክልል ከተሞች ከተማ አስተዳደር እንዲሁም ክለቦችና ተቋማት የተውጣጡ በርካታ አትሌቶች ይሳተፋሉ ተብሎ ነው የሚጠበቀው። የሲቢ የኢትዮጵያ ፕሪሚየር ሊግ የ16ኛ ሳምንት መርሃ ግብር ከረፍት በኋላ ዛሬ ወደ ውድድር ይመለሳል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየምም 2 ጨዋታዎች ይከናወናሉ። የውጤት ቀውስ ውስጥ የሚገኘው ወላይታ ዲቻ ከባህር ዳር ከተማ እንዲሁም ከአሰልጣኝ ለውጥ በኋላ ውጤት እያስመዘገበ የሚገኘው መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታም ይጠበቃል። አብርሃም አድማሱ በዝርዝር ተመልክቶታል። የሲቢ የኢትዮጵያ ፕሪሚየር ሊግ ከቀናት ረፍት በኋላ ዛሬ በሚደረጉ 2 ጨዋታዎች ጅማሬውን ያደርጋል። 16ኛ ሳምንቱ ላይ የደረሰው ሊጉ በተከታታይ ነጥብ የጣለው ሲዳማ ቡናን አሁንም በመሪነት አስቀምጧል። 21 ግቦች በተቆጠሩበትና 2 ቀይ ካርዶች በተመዘዙበት 15ኛ ሳምንት ሜዳ ላይ የታዩ አደገኛ ጥፋቶችና የዳኝነት ስህተቶች በሊጉ የታዩ አበይት ሁኔታዎች ሆነዋል። አስቀድሞ ዛሬ በአዲስ አበባ ሊደረግ የነበረው የፋሲል ከነማና የሀዲያ ሆሳዕና ጨዋታ ለሌላ ጊዜ የተራዘመ ሲሆን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ 2 ጨዋታዎች ይደረጋሉ። ቀን 9 ሰዓት በውጤት ቀውስ ውስጥ የሚገኘው ወላይታ ዲቻ ከባህር ዳር ከተማ የሚያደርጉት ጨዋታ ተጠባቂ ነው። አሰልጣኝ መሳይ ተፈሪን ከቀጠሩ በኋላ በመጀመሪያ 4 ጨዋታዎች ያልተሸነፉት የጦና ንቦቹ በሊጉ የመጨረሻ 5 መርሃ ግብር በ3ቱ ነጥብ ተጋርተው በ2ቱ ተሸንፈዋል። ይህም ማግኘት ከነበረባቸው 15 ነጥብ 3 ብቻ አሳክተው በ13 ነጥቦች 18ኛ ደረጃ ላይ ለመቀመጥ ተገደው የጣና ሞገዶቹን ይገጥማሉ። የጣና ሞገዶቹ ባለፉት ዓመታት በሊጉ ካሳዩት ጥንካሬ አንጻር አሁን ላይ የተገኙበት ደረጃ ያልተጠበቀ ነው። የአሰልጣኝ ደጋረጊ ግዛው ቡድን በሊጉ ካደረጋቸው 15 ጨዋታ 4 ብቻ ድል ያደረገ ሲሆን በ8ቱ ነጥብ ተጋርቶ በ3ቱ ደግሞ ተሸንፏል። ይህም በውድድር ዘመኑ ጥቂት ጨዋታ ካሸነፉ ክለቦች ተርታም ያስቀምጠዋል። ባህር ዳሮች እርግጥ በመጨረሻ 5 ጨዋታ ያለ ሽንፈት መጓዛቸው በተወሰነ መልኩም ቢሆን እፎይታን የፈጠረ ሆኗል። ምንም እንኳ በ4ቱ ነጥብ ተጋርተው በአንዱ ብቻ ቢያሸንፉም በ20 ነጥቦች ወደ 9ኛ ደረጃ ከፍ ብለውበታል። ሁለቱም ቡድኖች ግቦችን በማስቆጠር ረገድ ውስንነት የሚታይባቸው ሲሆን የማጥቃት አቅማቸውን አሻሽለው መቅረብ ካልቻሉ ጨዋታውን ለመወሰን የቆሙ ኳሶችን መጠቀም ላይ ትኩረት ያደረገ ጨዋታ የምንመለከትበት እድል ሰፊ ነው። ባህር ዳሮች በመጨረሻ 6 ጨዋታ 1 ግብ ብቻ የተቆጠረባቸው መሆኑ ደግሞ ሲታሰብ ለጦና ንቦቹ አጥቂዎች ትልቅ የቤት ስራን ይሰጣል። ከዚህ ቀደም በሊጉ 12 ጊዜ የተገናኙት ሁለቱ ቡድኖች ባህር ዳር ከተማ 4 ወላይታ ዲቻ ደግሞ 1 ጊዜ አሸንፈዋል። በዛሬው ጨዋታ በባህር ዳር ከተማ በኩል አማኑኤል ገብረ ሚካኤል በጉዳት ወንድሜኔ ደረጀና አምበሉ በረከት ጥጋቡ በቅጣት ጨዋታ ያመልጣቸዋል። በወላይታ ዲቻ በኩል ሙሉቀን አዲሱና ኬኔዲ ከበደ በጉዳት ከጨዋታ ውጪ መሆናቸው ተነግሯል። ምሽት 12 ሰዓት መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታ ሌላኛው የዕለቱ መርሃ ግብር ነው። ከአሰልጣኝ ለውጥ በኋላ ወደ ጥንካሬ ለመመለስ እየዳከሩ የሚገኙት ማዕማን አብስቶቹ ዘንድሮ ጥንካሬውን ካሳየው ኢትዮ ኤሌክትሪክ ትልቅ ፈተና ይጠብቃቸዋል። ከመጨረሻ 5 ጨዋታዎች 2 አሸንፈው በ3ቱ ነጥብ የተጋሩት መቀሌዎች በጨዋታዎቹ 1 ግብ ብቻ ማስተናገዳቸው የቡድኑ የተከላካይ መስመር ላይ የታየው ለውጥ ዋጋው ከፍ ያለ እንደሆነ ማሳያ ነው። አሰልጣኝ ጸጋይ ኪዳነ ማርያም በማዕማን አብስቶቹ ቤት 3ኛ ድላቸውን ፍለጋ በሚያደርጉት ጨዋታ ጉዳት ላይ የሚገኙትን ሱሌማን ሐሚድ ቦናሊን ጨምሮ 6 ተጫዋቾችን በጨዋታው አያሳትፉም። በመጨረሻው ጨዋታ በአይኑ አካባቢ ጉዳት ገጥሞት ተቀይሮ የወጣው ጌትጋት ለጨዋታው ዝግጁ እንደሆነም ተገልጿል። በውድድር ዘመኑ ጥሩ አጃመር ካደረጉ ቡድኖች ተርታ የሚቀመጠው ኢትዮ ኤሌክትሪክ ከረዥም ጊዜ በኋላ ተከታታይ ድል ለማሳካት ይጫወታል። ኤሌክትሪኮች 1 ጨዋታ ተሸንፈው በ2 ነጥብ ተጋርተው በ2ቱ ድል ያደረጉበት የመጨረሻ 5 መርሃ ግብር ያስመዘገቡት ውጤት ደረጃቸውን መልሰው ወደ 5ኛ ከፍ እንዲያደርጉ አስችሏቸዋል። በተለይም ባለፈው ሳምንት ኢትዮጵያ ንግድ ባንክን 2-1 ያሸነፉት ኢትዮ ኤሌክትሪኮች ፈጣን የሆነው የማጥቃት ጨዋታቸውና ረዥሙን ደቂቃ በተጋጣሚ ሜዳ ላይ መቆየታቸው የበለጠ ለተከላካይ ክፍሉ ሽፋን መስጠት ችሏል። ይህም 5 ግብ ካስተናገደው ፋሲል ከነማ ቀጥሎ 6 ግብ ብቻ በማስተናገድ ሁለተኛው ዝቅተኛው የግብ መጠን ያስተናገደ ክለብ አድርጎታል። ሁለቱ ቡድኖች ከዚህ ቀደም 4 ጊዜ ተገናኝተው መቀለ ሰባ እንደርታ 3ቱን ሲያሸንፍ ኢትዮ ኤሌክትሪክ ደግሞ 1 ጊዜ ድል አድርጓል። ማዕማን አብስት ዛሬ ድል የሚያደርጉ ከሆነ በጊዜያዊነትም ቢሆን ከወራጅ ቀጠናው ተላቀው 16ኛ ደረጃ ላይ የሚቀመጡበትን እድል ሲያገኙ ኢትዮ ኤሌክትሪኮች በአንጻሩ ካሸነፉ ወደ 2ኛ ደረጃ ከፍ የሚሉበት ይሆናል። ለውድድሮች የሚደረጉ ዝግጅቶችና የዘውትር ስልጠናዎች ዘመናዊውን የአትሌቲክስ ዓለም መሰረት ባደረገ ትላንትንም በማከለ ሁኔታ ሊካሄዱ እንደሚገባ ተገለጸ። ስፖርቱ ከአካላዊ ስራ ባለፈ አብሮነት ላይ የተመሰረተ አእምሮአዊ ዝግጅት እንደሚፈልግም ነው የተጠቆመው። እድሪስ አመር ተጨማሪ አለው።
የተመረጡ አትሌቶች አንድ ቦታ ይሆናሉ። አንድ ረጅም ጊዜ አብረው ይሰለጥናሉ። የተመረጡ አሰልጣኞች ለኢትዮጵያ አትሌቲክስ የዓመታት መልኩ ነበር። ለዘመናት የዓለም አቀፍ ስኬት ምንጭ ለነበሩት የረዥም ርቀት ውድድሮች ተጨማሪ ግብዓት፣ ዓለም አቀፍ ተሳትፎና ውጤታቸው ውስን ለሆኑት የአጭርና ሜዳ ተግባራት ዘርፎች ደግሞ ከዝግጅት ጀምሮ ትርጉሙ ብዙ ሆኖ ቆይቷል። የብሔራዊ አትሌቶች ስብስብ ሌላ መልክ እየያዘ ከመጣው ዓለም አቀፍ የአትሌቲክስ ሂደት ጋር ይጓዝ ዘንድ ተብሎ ዝግጅቶች ከተወሰኑ ዓመታት በኋላ በግልና በማኔጅመንት የመመራታቸው መጠን እያመዘነ በመምጣቱ በጊዜ ሂደት እንዲቀር ሆኗል። ዲፋይን መደረግ አለበት። ናሽናል ቲም የሚለው ራሱ አሁን ባለንበት ወቅትና ያኔ የነበረው ናሽናል ቲም የራሱ የሆነ ዲፊኒሽኑ ይለያያል ባይ ነኝ ከተረዳሁትና አሁን በማያው በየእድሜ ካታጎሪያቸው አንዱን መጋቢ ሆኖ ይመረጥና ኖት ኦንሊ የተመረጡ አትሌቶች የተመረጡ አሰልጣኞች በአዋቂ በታዳጊና ወጣት ኢቭን 3 ካታጎሪ ተደርጎ ሚኒመም ኦፍ 7 ወይም 8 ወር ይዘጋጃሉ። የአንድነቱንም የፐርፎርማንሱንም ሌሎች ተጨማሪ የሆኑ ቤኔፊቶችን ኢኮኖሚካል እንኳን ድጎማ ያገኙ ነበር። ደግሞም ትርጉሙ ከአካላዊ ስልጠናና የግብዓት አቅርቦትም ይሻገራል። ረዥም ጊዜ አብሮ በመቆየት የሚገኘውን አብሮነትና ስነ ልቦናዊ መገነዛዘብን ያዳብራል። ሆኖም የዘመኑ የዓለም አትሌቲክስ ዝንባሌ ይህን መደበኛውን ሂደት ጠብቆ አትሌቶች የሚያድጉበት መንገድ ላለመቀጠሉ ምክንያት ሆኗል። ሰው በዛ፣ ይሄ የሚጎትት ሰው በዛ ያኛው የሚጎትተው ሰው ወደ እኔ ብቻ ወደ ኢቨንቱም ራሱ ግማሹ ወደ ማራቶንና ይልሃል፣ ግማሹ ወደ 10,000 ይልሃል፣ ወደ ግማሹ ሌላ ክለብ ላይ አትሮጥም ማለት ሌሎች ተያያዥ የሆኑ ችግሮች ነበሩ። አሁን ያን የነበረውን ፕሮሲጀሩን ጠብቆ የማደጉን ነገር ቀነሰውና ከታዳጊ ወደ ወጣት ይገባሉ፣ ከወጣት ወደ አዋቂ ይገባሉ። አዋቂም ለረጅም ጊዜ አብረው ከተወሰኑ አሰልጣኞች ከተመረጡ አሰልጣኞች ጋር አብረው ይቆያሉ። ያ ድጎማው አለ። ኢኮኖሚካሊ ስፖርተኛው ትንሽ ነገር ነው። በቃ ሞራል ያ ራሱ ቀላል ሞራል ቱታ ያኔ የናሽናል ቲም ቱታ ማግኘት ብርቅ ነው። ያንን ቱታ ስታገኝ ድጎማ 200 300 ብር ትራንስፖርት ሲሰጥ ሌላም በጣም ትልልቅ አድቫንቴጅ ነው። ያ ነገር ሁሉ ሲቋረጥ የመጓተቱ ነገር እየሰፋ በመምጣቱ ነው ያልቀጠለው ብዬ ማናገር ይችላል። ይህን ለዓመታት የኢትዮጵያን አትሌቲክስ በዓለም አቀፍ ደረጃ ውጤታማ ያደረገ መንገድ ከዘመኑ አትሌቲክስ ጋር እንዴት ባለ ሁኔታ አስታርቆ በላቀ መንገድ መጠቀም ይቻላል የሚለውም መመለስ ይኖርበታል። ይሄ ነገር ብሔራዊ ቡድን የሚለው ነገር የቀረው በጥናት ነው። አሁንም ቢሆን በጥናት ነው መመለስ ያለበት ብዬ ነው ማስበው። ይሄ ዝም ብሎ በስሜት እንዳይሆን ሰጋለሁና ጥናት ነው። ኦፍ ኮርስ ያንንም የተጠናው ጥናት በትክክል ተግባራዊ ሆኗል ምለው እሱ ያንን ጥናት ወደ ኋላ ሄዶ ማየት ነው። ያንን አጋጣሚ እጄ ላይ ነበርና እያየሁት ነበርና ስለዚህ አሁንም ቢሆን በጥናት ምክንያቱም ያኔ እንደነበረው ሁኔታ አሁን ናሽናል ቲም አስባለሁ ማለት ትንሽ ይከብዳል፣ የሚከብድ ነገር አለው። አሁን ጊዜውን የሚመጥን አይነት ሲስተም እንዴት አድርገን እናበጃለን፣ ማን በየትኛው ሌቭል ላይ ማንን ማሰልጠን አለበት። ቲም ሳንሆን ቲም ወርክን እናስብ፣ ወደ ቲም እንምጣ። መጀመሪያ ቲም አሁን እኛ ወደ ቲም ሳንሆን ቲም ወርክን እያሰብን ነው እየከሰርን ያለው ነውና እስካሁን ኢንዲቪጁዋልስ ነን፣ ወደ ቲም እንምጣ፣ የቲም ሀሳብ እናምጣ። ቲምስ ደግሞ ከአንድ ሰው 2 ሰው 3 ሰው እንደሚሻል ትልቅ ተጽዕኖ በሀገር ውስጥ ማምጣት እንችላለን። በቀናነት ወደ አንድነት እንምጣ፣ የሀገራችንን አትሌቲክስ ትልቅ ደረጃ እናደርሳለን ባይ። የአትሌቲክሱ ዓለም በብዙ መንገድ ሲዘመን ኢትዮጵያ ደግሞ ለዘመናት በዘርፉ ይዛ የቆየችውን ዓለም አቀፍ ውጤታማነት በሂደት እያጣች በመሆኑ ለዚህ ከዝግጅት ጀምሮ ያለ ዘርፈ ብዙ መፍትሄ ያሻዋል። ከውጭ አርሰናል ከምርጥ የአውሮፓ ክለቦች መካከል አንዱ ነው እንጂ ብቸኛው አይደለም ሲል የቀድሞ የማንቸስተር ሲቲ ተከላካይ ማኑኤል አካንጂ ተናገረ። በአውሮፓ ሻምፒየንስ ሊግ 7ኛ ዙር ዛሬ ምሽት 5 ሰዓት አርሰናል ከኢንተር ሚላን የሚያደርጉት ጨዋታ ይጠበቃል። አብርሃም ተስፋዬ ተከታዩን አዘጋጅቷል። ያለፉት 2 የአርሰናል የእንግሊዝ ፕሪሚየር ሊግ እንቅስቃሴዎች በብዙዎች ዘንድ የተወደዱ አይደሉም። የማንቸስተር ሲቲን ተደጋጋሚ ነጥብ መጣል ተከትሎ በሊጉ ልዩነቱን በተሻለ የማስፋት እድል እጅጉን የነበረው አርሰናል በሊቨርፑልና በኖቲንጋም ፎረስት ጨዋታ ነጥብ የጣለበት መንገድ ቡድኑ በሂደት ከተለመደው ከፍታ እየወረደ ስለመምጣቱ ማሳያም ይመስላል። እርግጥ ነው ይህ ቡድን አሁንም ቢሆን የፕሪሚየር ሊጉና የአውሮፓ ሻምፒየንስ ሊጉ መሪ ነው። ግን በዚያ የያዙ የት ድረስ ይዘልቃል የሚለው የተረጋገጠ አይደለም። አሰልጣኝ ሚኬል አርቴታ ለዚህ ቡድን የሰጠው ነጻነት በየጨዋታው የተገደበ መሆኑ ተጫዋቾቹ ባላቸው የአቅም ልኬት እንዳይጫወቱ እንዳደረጋቸውም ይነገራል። በተለይ በሊጉ ማንቸስተር ሲቲ ከ2 ጨዋታዎች 1 ነጥብ ብቻ ማግኘቱን ተከትሎ አሰልጣኙ የሚጎዳው ምንም ነገር በሌለበት ጨዋታ የተጫዋቾቹን እንቅስቃሴ በሁኔታዎች መገደቡ አሁን ላይ በሊጉ ያለው የነጥብ ልዩነት ከ7 የዘለለ እንዳይሆንም አድርጎታል። በተለይ በአመቱ የወጥነት ችግር የተጠናወታቸው ሊቨርፑልና ኖቲንጋም ፎረስትን አርሰናል እንደመቅጠሙ መጠን 4 ነጥቦችን መጣሉ ተገቢነት የሌለውም ሆኗል። ይህንን ቢያባብስ እንጂ ያንን ያክል ቀሎ የማይታየው ኢንተር ሚላን ደግሞ ዛሬ
በአውሮፓ ሻምፒየንስ ሊጉ ከሰሜን ለንደኑ ፊት ለፊትም ተደቅኗል። አርሰናል ከዛሬ 23 ዓመታት በፊት በሳንሲሮ ያንን አስደሳች የ5-1 ድል ከተቀናጀ በኋላ 21 ዓመታትን ጠብቆ አምና ወደዛ ቢጓዝም የ1-0 ሽንፈት አስተናግዶ ተመልሷል። ካለፉት 3 ግንኙነቶችም ቢሆን በሁለቱ ስኬታማው ቡድን ኢንተርናዚዮናል ሆኗል። አርሰናል 2008 ላይ ኤሲ ሚላንን በዚሁ ሜዳ 2-0 ካሸነፈ በኋላ ያለፉትን 5 ጉዞዎችን ዋጋ ከፍሎባቸዋል። በአራቱ ተሸንፎ በአንዱ አቻ ቢለያይም በእነዚህ ጨዋታዎች ግን ያስቆጠረው አንድ ጊዜ ብቻ መሆኑ ለድክመቱ በቂ ማሳያም ሆኗል። የቀድሞ የአርሰናል ተጫዋች ንዋንኩ ካኑ አርሰናል በዚህ ጨዋታ አሸነፈም ተሸነፈም በውጤቱ ላይ የሚያመጣው ልዩነት የለም ይላል። አዲሱ የአውሮፓ ሻምፒየንስ ሊጉ ፎርማት አንደኛ ሞንክ 8ኛ ያለክ ብቸኛ አማራጭ ወደ ጥሎ ማለፉ ማለፍ ብቻ ይሆናል። አሰልጣኙ ከዚህ ይልቅ ለውስጥ ውድድሮች ትኩረት መስጠት ይኖርበታል ሲል ሀሳቡን ሰጥቷል። በእርግጥ ዘንድሮ በአውሮፓ ሻምፒየንስ ሊጉ ያለፉትን 6 ጨዋታዎች ያሸነፈው ብቸኛው ክለብ አርሰናል ነው። በእነዚህ ጨዋታዎችም 17 ግቦችን አስቆጥሮ ያስተናገደው አንድ ጊዜ ብቻ መሆኑ በዚህ የውድድር ዓመት አርሰናል ካለፉት ዓመታት የተለየ ለመሆኑ ምስክርም ይመስላል። የቀድሞ የማንቸስተር ሲቲ ተከላካይ ማኑኤል አካንጂ ግን ከአርሰናል ጥሩነት ጋር የሚስማማ ሀሳብ የለውም። ኢንተር ሚላን ዘንድሮ የተሻለ ቁመና ላይ የሚገኝ ቡድን ሰለሞንም ያምናል። የአርሰናልን እያንዳንዱን ጨዋታ ልመለከትም ያለው ማኑኤል አካንጂ ቤቴ 3 ልጆች አሉኝ፣ ይህንን ለማድረግ በቂ ጊዜ የለኝም ሲልም ተደምጧል። አርሰናል ካለፉት 22 የሊጉ ጨዋታዎች 50 ነጥቦችን ሰብስቧል። ኢንተር ሚላን ግን ከ21 የሊጉ ጨዋታዎች 49 ነጥቦችን አሳክቷል። ኢንተር አምና በዚህ ሰዓት ግን ይህንን ለማሳካት 24 ሳምንታት ፈጅተውበታል። ዘንድሮ ለመሻሻሉ ቁጥሮች በራሳቸው ይናገራሉ። ከባድ ጨዋታ ምሽት እንደሚጠብቀው የተናገረው አሰልጣኝ ሚካኤል አርቴታም በዚህ ውድድር ስኬታማ ለመሆን ግን ችላ የምንለው ምንም አይነት ጨዋታ የለም ሲል ተናግሯል። በአርሰናል በኩል ፔሮ ካምፔን ጨምሮ ሪካርዶ ካላፊዮሪና ማክስ ዶማን በጉዳት በዚህ ጨዋታ አይኖሩም። ክሪስቲያን ሞስኬራና ካይ ሃቨርትዝ ግን ለጨዋታው ዝግጁ መሆናቸው ተነግሯል። በኢንተር ሚላን በኩል መጠነኛ ጉዳት ላይ የሚገኙት ዴንዘል ዶንፍሬን ጨምሮ ሀካም ሻናነግሉ የመሰለፋቸው ነገር አጠራጣሪ ነው ተብሏል። ለአርሰናል ክብር የሰጡት የኢንተር ሚላኑ አሰልጣኝ ክሪስቲያን ሼቮ እኛም ለመሸነፍ አንጫወትም ሲሉ መዘጋጀታቸውን ተናግረዋል። በሌሎች ጨዋታዎች በውጤት ቀውስ ውስጥ የሚገኘው ቶተንሃም ሆትስፐር በመድረኩ ለመቆየት ተመሳሳይ 11 ነጥብ ከያዘው ቦሩሲያ ዶርትሙንድ ጋር በሜዳው ይጫወታል። በተጋጣሚው ላይ ያለፈ ጥሩ ታሪክ ያለው ቶተንሃም ሆትስፐር በባለፉት 5 ጨዋታዎች ማሸነፍ አለመቻሉና ዶርትሙንድ በአንጻሩ ጥሩ የውድድር ጊዜ ላይ መገኘቱ ከባድ ምሽት እንዲያሳልፍ ያደርገዋል ተብሎም ይጠበቃል። ማንቸስተር ሲቲ ቀደም ብሎ በታሪኩ ለመጀመሪያ ጊዜ ከኖርዌው ቦዶ ግሊምት ጋር ይጫወታል። በሊጉ ተካታይ ጨዋታዎች ላይ ነጥብ የጣለው ሲቲ ወደ አሸናፊነት መመለስ የሚችልበት ምሽትም ያሳልፋል ተብሎ ይጠበቃል። ያለ ኢደር ሚሊታው፣ ትሪንት አሌክሳንደር አርኖልድና ፌርላንድ ሜንዲ ወደ ሜዳ የሚገባው ሪያል ማድሪድ ከሌቫንቴ የላሊጋው ድል በኋላ ሞናኮን ያስተናግዳል። በሞናኮ በኩል ፖል ፖግባን ጨምሮ የቡድኑ ወሳኝ ተጫዋች የነበሩት መሐመድ ሳሊሱ፣ ታኮሚ ሚናሚኖ እና ክሪስቲያን ማዊሳ ጉዳት ላይ መሆናቸውን ተከትሎ ለምሽቱ ጨዋታ እንደማይደርሱም ተነግሯል። የወቅቱ የመድረኩ ባለድል ፓሪስ ሴን ዠርመንም ወደ ፖርቱጋል አቀንቶ ከስፖርቲንግ ሊዝበን ጋር ሲጫወት ካይራት አልማቲ ከክለብ ብሩዥ፣ ኤፍሲ ኮፐንሃገን ከናፖሊ፣ ኦሎምፒያኮስ ከባየር ሊቨርኩዘን እና ቪያሪያል ከአያክስ አምስተርዳም ሌሎች ዛሬ ምሽት የሚደረጉ የመድረኩ ተጠባቂ ጨዋታዎች ናቸው። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን